እንዴ? ኧረ ቆይ ወንድሜ፣ ወደ ልትወስደኝ ነው? ንገረኝ እንዴ። ምንድን ነው ያልተወስደው ነው? ሆስፒታል ሄዳል፣ ይመረመራል። ቆይ ለምን ይመረመራል? እንዴት ነው ሮቤል? ተሻለ? አሞስ ነበር እንዴ? አያት አይደል? እንዴት እንደምመልስልኝ። ቆይ የሜራና የሮቤል ሴራ ተጋለጠ። ሉሃና የሁሉንም ጉድ ያወጣለች። ሮቤልም ህመምተኛና እንዲሁም ደግሞ እንዳልሆነ መቆም እንደሚችል ለዲሙ ለአድናን ተናግራለች። ሜራም ይህንን ነገር ውሸት ነው እያለች የተከራከር ይዛለች። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩት ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖችን ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ለምታበረታቱኝና ወዳችሁ ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁ። ሉሃና ድራማ በአለፈው ቪዲዮአችን ላይ እንዳየ ነው ሮቤል ህመምተኛ መቆም እንደማይችልና እንዲሁም ደግሞ የሉሃናን እህት የት እንዳደረሳት እንደማያውቅ ነበረ። በዛሬው ቪዲዮአችን ላይ ደግሞ የምናያቸው ነገሮች ሮቤል መቆም እንደሚችልና እንዲሁም ደግሞ የሉሃናን እህት እሱ እንደሰወራት እንዲሁም ደግሞ ሜራ አብራቸው እንደምትሰራና ከሮቤልና ከሜራ ሁለታቸው ባንድ ሆነው ሴራውን ጠንስሰው እንደሸሸጓት ያስታውቃል። ሜራም አሁን ላይ እየተከላከለችና እንዲሁም ደግሞ እየተነጋገረች ያለችው ለሁሉም ነገር ከሮቤል ጋር ባንድ ሆና ስለምትሰራ እንዲሁም ደግሞ ሉሃናን ከሮቤል ጋር ትወደዳለች ወይም ደግሞ ታፈቅረዋለች የምትለው እውነታውን አውቃ ሳይሆን አድናን እሷን ይወዳታል ወይም ደግሞ አድናንን ልታፈቅረው ትችላለች። ስለዚህ ከኔ ልትወስደው ትችላለች በሚል ፍራቻና ጭንቀት ሜራን ከሮቤል ጋር ፍቅር ይዟታል ወይም ደግሞ ሮቤልን በጣም ነው የምታዝንለት እያለች ለአድናን ደጋግማ እየነገረችው ነበረ። አድናንም ምንም ነገር ቢሆን እንኳ ይህን ነገር ማመን አልችልም፣ ሉሃና የምትፈልገው የእህቷን መዳረሻና እንዲሁም ደግሞ የት እንደነበረች ለማወቅና ለማረጋገጥ እንጂ ይህንን አትፈልግም ወይም ደግሞ ሮቤልን አታፈቅረውም እያለ በተደጋጋሚ ለሜራ ሲነግራት ነበረ። ሜራም ደግሞ አይሆንም፣ እሷ ትወደዋለች፣ አንተ የማታውቀው ነገር አለህ እና ላሳይህ በማለት ወደ ውጭ ይዘው ትወጣ። እንደ አጋጣሚም ደግሞ እንዳለችው ከሮቤል ጋር ስትመለስ ሉሃናን አገኟት። ሮቤል እንዴት ነበረ አሞት ስለነበረ ሲሏት እንዴ አሞት ነበር እንዴ ብላ እሷም አፊዛ አለፈችባቸው። በእርግጥ ሮቤል ህመምተኛ አይደለም። ሮቤል ህመምተኛ ነኝ ብሎ እንደማይቆምና እንዲሁም እንንቀሳቀስ እንደማይችል ሁሉ የሚያሳየው ለራሱ ሴራና እንዲሁም ደግሞ ከሜራ ጋር አብረው ለመስራት ያሴሩት ሴራ እንጂ ህመምተኛ ሆኖ አይደለም። እንዲሁም ደግሞ አንዳንድ መድኃኒቶች ሲሰጡት የባለፈ ህይወቱን ያለ ማስታወስ ሁኔታና እንዲሁም ደግሞ ምንም ነገር አላውቅም የሚል ነገር ይናገራል። ይህ ደግሞ ውሸት ነው። ሉሃናን እና እንዲሁም ደግሞ አድናንን ለማደናገር እና እንዳያውቁ የራሳቸውን የሚፈልጉትን ነገር ለማሳካት ሲሉ ለሁለታቸውም እዛ መራቅ እንጂ ሮቤል ህመምተኛ ወይም ደግሞ ያለፈውን ህይወት ያለ ማስታወስ ችሎታው ቀንሶ ሳይሆን የሚፈልጉትን ሴራ ለማሳካት ነው። ስለዚህ ከመካከላቸው ያልነቃው አድናን ነው። አድናን በጣም እየተጨናነቀና እያሰበ ነው። ወንድሜ ምን ለሆነ ይሆን? እንዴት ባደርግህ ቆመህ ትሄድልኝ ይሆን? እንዴትስ ይሻል ይሆን? እያለ በተደጋጋሚ መድኃኒቶችንም እያመጣ እንዲሁም ደግሞ ቅርብ ጓደኞች ከሚላቸው እንዲሁም ከዶክተሮች ጋር እየተመካከረ የእሱን ቆሞ የሚሄድበትን የሕክምና ወጪም ሆነ ገቢም ለማወቅና ለማሳካት እየጣረና እንዲሁም እየለፋ ባለበት ጊዜ ድንገት ሉሃና አይደለም ይህ ነገር ውሸት ነው ብለዋለች። አድናንም አምኖ መቀበል አልቻለም። እባክሽን ሉሃና፣ አሁን ላይ እኔ የማውቀው ሮቤል ወንድሜ ምንም መንቀሳቀስና እንዲሁም ደግሞ መቆም እንደማይችል እንጂ አንቺ የምትይውን ወሬ እውነት ብዬ ልቀበል
መቀበል አልችልም ቢላትም እንኳን ሉሃናም እህቷ በደብዳቤ ጥፋ ያኖረችላትን ከሻንጣ ውስጥ ስትበረብር ስላገኘችው አይደለም። እባክህን ተረዳ። ይህ ነገር እውነት ሊሆን የሚችለው እኔ በምነግርህ ብቻ ሳይሆን ተጥፎ የተቀመጠም ነገር ከእህቴ ሻንጣ ውስጥ አውጥቻለሁኝ። ስለዚህ ይህንን ባታምን እንኳን እህቴ ጥፋ ያስቀመጠችውን ወረቀት ስታገኝ እመነኝ እያለች ስትለምነው እና እንዲሁም ደግሞ ስታናግረው ነበር። አድናንም ይህን ነገር አምኖ ባይቀበልም እንኳን እስቲ ያው አንድ ሰው የሚለውን ለመስማት ያክል ቁጭ ብሎም ሆነ ቆሞም ለማሰብ የሞከረውን እንዲሁም ደግሞ ማንበብ ችሏል። ያነበበውም አድናን ስለ ወንድሙ ነበረ። እሱም ሮቤል ቁሞ ይሄዳል፣ መንቀሳቀስ ይችላል፣ እንዳንተ እንደምታስበውና እንደምትጨነቀው አይደለም። ስለዚህ እባክህን አትጨነቅ። እኔ ያልነገርኩህ ፈርቼህ እንጂ ሮቤል ቁሞ እንደማይሄድ አውቄ ዝም ያልኩት የራሴ ምክንያት ስላለኝ ነው። ስለዚህ እባክህን ተረዳኝ። አንተ እንድትጨነቅና ብዙ እንድታስብ አልፈልግም። ስለዚህ ወንድምህ ሮቤል ቆሞ መሄድና መንቀሳቀስ ይችላል የሚል ነበረ። ይህን ደብዳቤ ማመን አልቻለም እና ወዲያ ውርውሮት በፍጥነት ወደ ወንድሙ ሮቤል ተመለሰ። ሉሃናም እያስነበበችውን ወረቀትን ስላነበበላትና ስለተቀበላት እንዲሁም ደግሞ ይህን ነገር ተረድቶ ወደ ቤት ለወንድሙን ለማስመርመር ወደ ቤት እንደሄደ ስታውቅ ደስ ብሏታል። አሁን ላይ የእህቷን መዳረሻና እንዲሁም ደግሞ የምታወራውንም ሆነ የምትፈልገውንም ነገር እንዲሁም ምን እንዳደረጓትና እያስቀመጠችውን መልእክትም እንዳያገኙ ያደረገችው ሜላ ናት። ሜላም የራሷን ሆነ ሲምና እንዲሁም ደብዳቤ ደብቃለች። ማንም ሰው እንዲያገኝባትና እንዲሰማባት አልፈለገችም። ሉሃናም እየጣረችና እየፈለገች እየታገለች ያለችው የእህቷን ምን መልእክት እንዲያስቀመጠ ለማወቅና ለመስማት ሲሙን አምጭ እያለች ስታናግራትና እንዲሁም ደግሞ ስትጠይቃት አይተናል። ስለዚህ ሮቤልን ለማስመርመር ወደ ሕክምና ቤት መሄድ አለብኝ በማለት ወስኖ አድናን በፍጥነት ከወንድሙ ከሮቤል ጋር ደርሶ ከዛ ምንም ነገር ታያወራና ሳይጠይቀው በፍጥነት ወደ ሕክምናና እንዲሁም ደግሞ ወደ ምርመራ ሕክምና ባለሙያዎች ነበረ። በፍጥነት ሳይክሉን እያሽከረከረ ሲነዳውም ሮቤል ምን ተገኝቶ ነው እንዲሁም ደግሞ ምን ተፈጥሮ ነው እያለ በመጮህ እንዲሁም ደግሞ ለማናገር በሞከረበት ጉዳይ ላይ በፍጥነትም ምንም መልስ መስጠት አልቻለም። ስለዚህ ሜላት ሩጣ ደረሰች። ሜላ ሩጣ የደረሰችው ያየችውን ማመን ባልቻለችበት ሁኔታ አድናን በዚህ ልክ ተናዱና እንዲሁም ደግሞ ሮቤልን ለማሽከርከርም ሆነ እንዲሁም ወደ ሕክምና ሲወስድ በዛ አይነት መልኩ አይደለም። እንዲህ በመሆኑም ደንግጣለች። እባክህን አድናን ምን ተፈጥሮ ነው? ምን ሆነህ ነው? በማለት ከፊቱ ስትቆም እንኳን ወይ ጅሌ ከፊቴ አትቁሚ፣ አሁን ላይ ይህ ሕክምና እኔ በራሴ ቁሜ ማስደረግ እፈልጋለሁ። ሮቤል ቁሞ እንደሚሄድና መንቀሳቀስ እንደሚችል እንዲሁም ደግሞ አንዳንድ ያለ ማስታወስ ሁኔታ የሚፈጠሩበት ነገሮች ስህተት ናቸው። ስለዚህ ራሴ አስመርምሬ ማወቅ አለብኝ በማለት ይዞ ሄዷል። ሜላም በቻለችው አረጋግታ ወደ ሕክምና እንዳይሄድ ለማድረግ ብትሞክርም እንኳን አልተሳካም። አድናንን ለብቻው ወስዳ ማናገርና እንዲሁም መጠየቅ ተረጋግቶ ወደፊት ሕክምና እንደሚሄድና እንዲሁም ደግሞ አሁን ላይ ስለተናደደ መረጋጋት እንዳለበት በተደጋጋሚ እየነገረችው ነበረ። አድናን ደግሞ ይህን ነገር ማረጋጋትና እንዲቆይ ማድረግ አልፈለገም። በፍጥነት ወደ ሕክምና ይዞ ሄዶ የራሱን የተጨነቀበትንና ያሰበበትን ረጋግጦ ለመምጣት ነው ፍላጎቱ። ስለዚህ አሁን ላይ ሉሃና ያለችውን ነገር ለማየት እና እንዲሁም ደግሞ እውነታውን ለማውጣት እኔ ምንም ነገር ብትኝ መቅረት የለብኝም በማለት ታግቷታል። ሜላም ከዚህ ተመልሳ በፍጥነት ለማናገር የሞከረችው ሉሃና ነበረ።
ሉሃና ምን ተፈጥሮ ይሆን? አንቺ የምታውቂው ነገር አለሽ እንዴ? አድናን ዛሬ በጣም ተናዶና ተበሳጭቶ አይቼዋለሁኝ። እንዲሁም ደግሞ ሮቤልን አድርጎት የማያውቀውን ከሳይክሉ ላይ እንዲህ አድርጎ በፍጥነትና በልክ አሽከርክሮ በማያውቅበት ሁኔታ ላይ እያሽከረከረ ሲነዳ አረጋግቼ ለመጠየቅና ለማናገር ሞክሬ ነበር፣ ግን እሺ ሊለኝ አልችልም። አንቺ ምን የምታውቂው ነገር አለሽ? በማለት ብጠይቃትም ሉሃና ምንም የማውቀው ነገር የለኝም። አድናን እውነቱን ነው፣ ሕክምናውን ቁሞ ማስመርመር አለበት። እንዲሁም ደግሞ ሮቤል ህመምተኛ አይደለም፣ ቁሞ እንደሚሄድና እንዲሁም ደግሞ የማያስታውሳቸው ነገሮች የሚያስመስለውን ነገር ማስታወስ እንደሚችልና ሁሉን ነገር ጠንቅቆ እንደሚያውቅ ነግሬዋለሁ። ስለዚህ ይህንን የኔ የነገርኩትን ደግሞ ለማረጋገጥ ግዴታ ምርመራ ስለሚያስፈልገው ምርመራ ይዞ ሄዶ እንደሚያስመርመር ወስኖ ነው። ሮቤልን መመርመር አለበት። እውነተኛ መቆም አይችልም የሚለው ማወቅ አለበት። እኔ ግን ሮቤልን የማውቀው ቁሞ እንደሚሄድና ነገራቶችን ሁሉ እንደሚያስታውስ ነው በማለት ነግራታለች። ሉሃና ይህን ስትናገር ወደፊት የሚመጣባትን ስቃይና መከራ ታውቀዋለች። ምንም ቢሆን እንኳን ትንፍሽ እንዳትይ፣ ይህን ነገር ከተናገርሽ እነግርሻለሁኝ፣ አንቺንም እንደ እህትሽ እዶታሽን አጠፋዋለሁ፣ ያለሽበት የማይታወቅና እንዲሁም የማይታሰብበት ሁኔታ ላይ ነው ማሳረፈሽ። ስለዚህ በተቻልሽ ሁኔታ አፍሽን ዘግተሽ እንድትቀመጭ እፈልጋለሁኝ። ምንም አይነት ነገር እንኳ ብተነፍሽ አንቺ ስለመሆንሽ ስለማውቅ ነግሬሻለሁ፣ እመኒኝ አጠፋሻለሁ በማለት በማስፈራራትና በዛቻ ነበረ ያሳለፈችው። ስለዚህ ሉሃና ደግሞ የእሱን ዛቻና ፍራቻ ምንም አይነት ሊያግዳት አልቻለም። ለአድናንም ሆነ ለሜሉም አስረድታለች። ቁሞ እንደሚሄድና ምንም አይነት በሽታ እንደሌለበት እንዲሁም ደግሞ ከቻለ በቻለው አቅም መንቀሳቀስ እንደሚችል ስላየችውና ስለምታውቅ አስረድታለች። ስለዚህ ለሱ ደግሞ ለማስፈራራቱና ለዛቸው ምንም ያህል ደንታና ፍራቻ ጭንቀት የለባትም። አሁን ላይ እሷ የምትፈልገው የአድናንን ፍቅር ወይም ደግሞ ከአድናን ጋር መኖር፣ የሚሉን ፍቅረኛ መቀማት፣ እንዲሁም ደግሞ ሮቤልን የማፍቀር የማዘን ሳይሆን የእህቷን መዳረሻ ከሮቤልና እንዲሁም ደግሞ ከሜላት እጅ ስለሆነ ይህን እንዲወጣላትና የእህቷን መዳረሻ ለማወቅ ነው ፍላጎቷ። እነሱ እንደሚያስቡት ደግሞ አይደለም። ሜሉ የምታስበው አድናንን ትቀማኛለች፣ ለእሷን ሊወዳት ይችላል በሚል ፍራቻና ጭንቀት ስለሆነም ውስጧን ተረድታለች። ይህ ደግሞ ሉሃና አንድም ቀን አስቤው አላውቅም ብላለች። በእርግጥ አድናን ያሳዝነኛል፣ ጥሩ የዋህ ልጅ ነው። መሆን በሌለበት ጉዳይ ላይ እንዲሆንና እንዲደክም አልፈልግም። ስለዚህ አሁን ላይ የምፈልገው አድናን ራሱን ችሎ እንዲሁም ደግሞ የወንድሙን ሕክምና አረጋግጦ እኔንም ቢያግዘኝ ደስ ይለኝ ነበረ። ግን በዚች በሴራኛና እንዲሁም ደግሞ በተንኮለኛ ሜሉ ተይዞና በሴራ ተጠንስሶ ያለበትን የችግር ሁኔታ ማወቅ አለብኝ በማለት ወስናለች። ስለዚህ ይህን ውሳኔዋን ደግሞ እውነትን ለማድረግ ያለባትንና እንዲሁም ደግሞ የሚጠበቅባትን ነገር ማሳካትና ማሳየት ነው ያለባት። ለምን ቢባል አሁን ላይ እህቴ በእህት ትፈልግ በእህቷም እያልማለች ነው። እህቴ ያለበችበትን ነገር አሳውቁኝ፣ እርግጠኛ ነኝ እናንተ ታውቃላችሁ። ሜሉ አንቺም ብትኮኝ ታውቂያለሽ፣ ሮቤልም ቢሆን ያውቃል። እባካችሁን እህቴን ማዳረሻና የማገኝባትን ሁኔታ አሳውቁኝ በማለት በተደጋጋሚ ብትጠይቃቸው እንኳን ፈቃደኛ ሆነው ሊያስረዷት አልቻሉም። ሮቤልም የሚናገረው ንግግር ጭራሽ እህቷን ማግኘት ወይም ደግሞ ማገናኘት ሳይሆን አንቺንም አጠፋሻለሁኝ፣ አሁን ላይ ታጠንቅቀሽ ተቀመጭ፣ ስለኔና እንዲሁም ደግሞ ስለሜሉ የምታውቂው ነገር የለም በማለት በማስፈራራት እንጂ አንድም ነገር እንኳን ለማገዝም ሆነ ለመጣር አብሽር የሚለው አይዞሽ የሚለው ቃል እንኳን በክዳፍ ሆኖ እንዲያገለግላት እያደረጋት ያለው ሮቤል ነው። ሮቤልም ሉሃና ትወደኛለች፣ ታፈቅረኛለች፣ እናንተ የሌላችሁበት መታ አብሬህ ልደር ወይም ደግሞ እዚህ ልተኛ እያለች እንደምጠይቀውና እንደምለምነው የምተናገረው ለአድናን የሴራ
ሜሉ የተጠነሰሰ ስለሆነ ይህ ነው። ያው በትንሽ ነገር ሊረዳና ሊያውቅ የሚችልበት ነገር አለ። በእርግጥ ይህንንም ደግሞ ማወቅና እንዲሁም ደግሞ ማሳወቅ ያለበት ነገር ቢኖርም እንኳን ሉሃና አድናን ነው። አድናን አሁን ላይ የዋህ ነው። ምንም ነገር ሊደረና ሊያውቅ ያልቻለበት ሁኔታ ላይ ነው። ይህንንም ደግሞ እንዲችል ማድረግ ያለበት ነገር ቢኖርም አለ። እሱም እባክህን አድናን የወንድምህን ጉዳይ ለመረዳትና ለማረጋገጥ ምርመር አለብህ፣ ማስመርመር አለብህ ብዬ መታገል አለብኝ ብላ ለወሰነችውን ውሳኔ ጥርቅ አድርጋለች። ትክክል ናት። ጭራሽም የቀራት ነገር አለ ብዬ ነው የማስበው። የቀራት ነገርም እሷንም እንደሚያስፈራራትና የእህቷንም መዳረሻ የጠፋችበትን እንደሚያውቅ እንዲሁም ደግሞ የእህቱን ድምፅና እርቀችም ሆነ ሌሎችም ምስክር ይሆናሉ የተባሉትን የታሰቡትን ነገሮች ጀዋሏን ቀምተው እነሱ እንደያዙትና እንዲሁም ደግሞ ሸሪሃው የት እንዳለ ላለማሳወቅ እያደረጉ ያሉበት ነገር አለ። ይህንንም ደግሞ ሉሃና ነቅታለች። አሁን ማስመጣት ባለባት ሁኔታ ላይ እና እንዲሁም ደግሞ ማስመለስ በምችልበት ዘዴና አቅጣጫ እየፈለገች ነው። ለምን ቢባል ይህን ነገር የእህቷን መዳረሻ ለማወቅ ግዴታ ጀዋሉ ያስፈልጋል። ያለችበትን ለማየትም ሆነ ለማሳወቅ እንዲሁም ደግሞ ያስቀመጠቻቸው መልእክቶች እና ሌሎችም ነገሮች ስለሚኖሩ ግዴታ ማወቅ አለባት። ይህን ነገር ካወቀች እና ከሰማች በኋላ ሌላውን ደግሞ በሂደትና በማጣራት እደርስበታለሁ ብላ ስለወሰነች አንድና አንድ የምትፈልገው እህቱና እህቷን ብቻ ነው። ሜሉ ግን የምታስበው የራሴን የምወደውን ፍቅረኛዬን አድናን ትቀማኛለች ወይም ደግሞ እሱም ሊወስዳትና ሊያፈቅራት ይችላል በሚል ፍራቻና ሽካኬ ነው። ሁላችንም አውቀናል። የተመልካችም የተረዳው ነገር በተቀራናኒው እንደሆነ ያስታውቃል። ለምን ቢባል ያው አድናንን ስለምትወደውና ስለምታፈቅረው ማንም ሰው እንዲያናግርባትና እንዲያወራባት አትፈልግም። አሁን ላይ ጭራሽ እኔ እርጉዝ ነኝ እያለች እያሳወቀችው ትገኛለች። በተደጋጋሚ እኔና ልጅህን ብቻ ነው ማሰብ ያለብህ፣ አንተ ስለሌላ ሰው ማሰብም ሆነ መጠየቅ አይጠበቅብህም። ለእኔና ለልጅህ ያለ ቦታ ግን ለየት ማለት አለበት እያለች እየነገረችው ትገኛለች። ይህም ደግሞ ሊሆን የሚችለው ሉሃና የማይወዳትና የማያፈቅራት ከእሷ ጋር የማይኖር ከሆነ ይህ ምርጫ ነው ብላ ስለምታስብ ልጅ ከወለድኩኝና እንዲሁም ደግሞ ከኔ ጋር ለትዳር የሚለውን ነገር ከቀጠለ ወደ ሌላ የሚሄድበት ምክንያት የለም ብላ ስላሰበች እና ስለ ጠንቅቃ ስላወቀች ነው። በእርግጥ አድናን አሁን ላይ ያዝንላታል ያስብላታል እንጂ ለሉሃና ፍቅር እና ወይም ደግሞ ውዴታ የለበትም። ማንም ሰው ሰውን እንደሚወደውና እንደሚጨነቅ እንደሚያስብ እንደሚተሳሰብ እንጂ የሚያፈቅራት ነገር የሚያሳይ አንድም ነገር የለም። በእርግጥ የሆነ የጠነሰሱት ሴራ ያለ ይመስላል። ሮቤል እና ሜሉ ያስበው የሚያደርጉት እና እንዲሁም ደግሞ የፈለጉት ነገር የሚያሳየው አድናንን እርጉዝ ነኝ ወይም ደግሞ ልጅ ይዣለሁ እያለች ስለ እሷና ስለ ልጇ ብቻ እንዳስብ አድርገው ስለ ሉሃና እህትም ሆነ ስለ ሉሃና ምንም ነገር እንዳያስብ ለማድረግ እና እንዲሁም ደግሞ ሮቤልን እንዲያስታምመው ምንም ነገር እንዳይሸክክና እንዳይነቃ ያደረጉበት ሁኔታ ነው። ይህ ደግሞ ይቀጥላል አይቀጥልም የሚለው የሌላ ጉዳይ ነው። ስለዚህ አሁን ላይ ሮቤል ሜሉ ከእሷ ጋር ተመካክሮ ሉሃና እንድትወደውም ለማድረግ ይሞክራል። ሰው እንዲወደድና እንድትወደው ለማድረግ ከፈለገ ግን በጥሩና እንዲሁም በድካማ ጎኗ በመገደፍና ከጎኗ ሆኖ ክፉንም ሆነ ደጉንም በማሳለፍ እንጂ በአንዴ ብድግ ብሎ ልክክ የሚል የፍቅር አይነት ከማንም ጋር የለም። ስለዚህ ይህን ሁሉ ጣጣና ዛቻ እንዲሁም ደግሞ ሌሎችም ጭንቀቶች ሳያደርሱባትና መጡባት
በትክክል የሉሃናን እህት ያለችበትን ቢያሳውቋትና ቢነግሯት አሪፍ ነበረ ነው የምለው። አድናን ግን በተነሳበት ነገር ወደ ኋላ እንዳይሄድና ከምርመራው እንዳይቀር የምለው ነገር አለ። ልክ ወረቀቱን እንዳነበበውና ሉሃና እንዳስረዳችው እንደነገረችው ከሆነ ከምርመራ ቤት ይዞ ሄዶ ማስመርመር እንዳለበትና የጤናውንም ጉዳይ ቸክ አድርጎ ማወቅ አለበት። በእውነት ጤነኛ ሆኖ እንዲሁም መቆም መሄድ እየቻለ ሆኖ አድናን ደብቆት ከሆነ ግን በጣም ትክክል ያልሆነ ነገር እና እንዲሁም ደግሞ አስተሳሰቧ እንደተሳሳተ አድርጎ ያስባታል። ሉሃናን ሊጠላትም ይችላል። ለምን ቢባል ወንድም ደህና ነው ብላ እንዳሰቃየውና እንዲሁም ደግሞ ሌሎችን ምርመራ አድርጎ ወጪዎች እንዲበዙበት በተደረገበት ነገር ያው ሊቆጨውና ሊያስብ ይችላል። ይህን ባትለኝ ኑሮ እኔም ወጪ ባላበዛውና ወንድሜን ባልሸከኩት ባላንገላታሁት። አሁን ላይ እሷ ባለች ነገር ተመርቼና እኔም ደግሞ እሷ ባለች ነገር አውቄ የወንድሜን መዳረሻ ለማወቅ ምርመራ ይዤ መሄዴ አሪፍ ሆኖ ሳለ ግን በስሜት ሆኖ የማሽከርከርና እንዲሁም ደግሞ ከዛም አልፎ የማሳለፍና የማሰድ ሁኔታ ላይ ባይሆን አሪፍ ነው የሚል ነበረ። ስለዚህ አድናን ግዴታ ማስመርመር አለበት። ሜሉም ማቆም የለባትም። ይህ ምርመራ አድናን ከፈለገውና መረጃ ወይም ደግሞ ማረጋገጥ መፈለግ ከቻለ ከአቋሙ ባታደናቅፈውና ባታሳስተው አሪፍ ነው የሚል ሀሳብ አለኝ። ለምን ቢባል እሱ ላይ የሚደረገው ነገር ትክክል አይደለም። እንደሚወዳትና እንደሚያፈቅራት እያወቀችና እንዲሁም ደግሞ በስነ ስርዓት እየኖረች እንዳወቀችው ሁሉ እሱም የእሷንና እንዲሁም ደግሞ የወንድሙን የሮቤልን ጉዳይ ማወቅ ይፈልጋል። ጤናም ከሆነ እሰይ ጥሩ ነው። ወንድም መቆሙና መኖሩ አይከፋም። ግን እኔ እየተጨነኩኝና እያሰብኩኝ ባለሁበት ሁኔታ ላይ ሉሃናም ባደረገችው ነገር በጣም ትክክል ነኝ ብላ ስላሰበች እና እንዲሁም ስለወሰነችበት በተደረገው ነገር በጣም ደስተኛ ሆናለች። ምርመራ ይሄድና ይመርመር ስለተባለ እንዲሁም ደግሞ እውነታውን አድናን ስላወቀና ስለተረዳት በጣም ደስ ብሏታል። ይህንንም ደግሞ ለማየትና ለማረጋገጥ መሆን ያለበት ነገር አለ በማለት ወስናለች። እሱ ምንድነው? አሁንም የእሷን እህት የደበቀቻትና የያዘችውን መረጃ በሙሉ የሸሸገቻት ሜሉ እንደሆነች ማሳወቅ አለብኝ። አድናን በጣም ጥሩ ልጅ ነው።
የፈለኩትን ነገር ይረዳኛል፣ ያውቅልኛል። ስለዚህም ማድረግ ያለብኝን ነገር በስነ ስርዓት አስቤበት ማድረግ አለብኝ ብላ ወስናለች። ይህም ነገር ትክክል ናት። አድናንም በቀጥታው ባሰበችውና እንዲሁም ደግሞ በነገረችው ልክ እሱም አስቦበት የጤና ባለሙያዎችን ጠይቆ አስመርምሮ ስለ ጤንነቱ ጉዳይ ማወቅ አለበት። ከዛ በኋላ ጭንቀትም ሆነ ሀሳብም ማቆም ይችላል የሚል ሀሳብ ነው ያለኝ። በሚቀጥለው ቪዲዮ ደግሞ ሁላችንም አብረን እናያለን። አሁን ላይ አብራችሁ ሆናችሁ ስላዳመጣችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ እያልኩኝ ሁላችሁንም አሰናበታለሁኝ። ሁላችሁንም በያላችሁበት ይጠብቃችሁ፣ ይጠብቀን፣ ከክፉ ነገር ይሰውረን ነው የምለው። ሁላችሁም ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳይረሳ። አበረታቱኝ እያልኩኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።